ቡናሚ ስማ፣ የተባረከ ይሁንልህ። እሺ እየበላን እንነጋገር። ብዙ ጊዜ እንደሌለን በደንብ ታውቃለህ። ስለዚህ ቡናሚ እባክህ ጊዜ አንግደል። ምንም የምናወራው ነገር የለም። ኩላሊቴን አልሰጥም። እሞታታለሁ እንጂ አላደርገውም። ለምንድን ነው የምታስጨንቀኝ? በሰላም ምግቤ ልብላበት። አጨቅጭቅ። የት ነው ያለው? ሳሎን ውስጥ ነው። እንኳን ደህና መጣሽ። እንኳን ደህና መጣሽ። ቡንያሚን ጠግባሃል አይደል ማሬ? እውነቱን ለመናገር እርግጠኛ አይደለሁም። ከመናደድና ከመረበሽ የተነሳ ምን እንደበላው አላውቅም። ስጋ ልጨምርልህ እንዴ? ኦ ዛሬ አቶ ቡንያሚን አብሮን አለ። በደንብ ብላ። የተባረከ ይሁንልህ። ምን አወራችሁ? ሊያናግረኝ ፈቃደኛ አይደለም። ዝም ብሎ ነው የሚበላው። ምን ማለት ነው ዝም ብሎ ነው የሚበላው? ይሄ ሰውዬ ሆስፒታል መገኘት ነበረበት። አልገባኝም ሀሪካ፣ ምንድን ነው ያልሽው? በል ኩላሊት እንድትለግስ ወደ ሆስፒታል እኮ መሄድ አለብን። እኔ ኩላሊት እንደለግስ? ሌላ የምታዥኝ ነገር አለሽ እንዴ? ስማ፣ አባቴ ሆስፒታል ነው ያለው። በህመም እየተሰቃየ ነው። እሺ አባቴን ያልከው? ይሄ ምን አባት ነው የምትለው? እኔ እኮ ታላቅ ነኝ፣ ታላቅ ወንድምህ። ወይ እሰይ፣ እንኳን ደስ አለ። ምን ነው ተሳስቻለሁ እንዴ አክስቴ? እንዴት እንደሚያወራ እስኪ ስሚው፣ እንዴት እንደሚያደርገው ተመልካች። ይሄ ልክ አይደለም። የእውነት ያሳፍራል። ምን አይነት ንቀት ነው? አክስት እንደመሆንሽ መጠን ታውቂያለሽ። ማክበር እንዲለምዱ ማስጠንቀቅ አለብሽ። አነጋገራቸውን ማስተካከል አለባቸው። አይደለም እንዴ? ወይ አላሰብኩትም ነበር ቡንያሚን። ይቅርታ አድርግልኝ። በጣም ልክ ነህ። አንተ ጣልቃ አትግባ። ይቅርታ ግን አቶ ጂያን፣ ለምንድን ነው ጣልቃ የማንገባው? እሺ አንተ እኮ የሻንሳላም ቤተሰብ ንጉሥ ነህ። ኢሳት፣ ቡንያሚን አዳምጠኝ። አሁን ለመነጫነጭ እሪ ለማለት ጊዜው አይደለም። ይገባል አይደል? ቀዶ ሕክምናውን እናድርግ። አልሰጥም ብያለሁ። የእኔ ኩላሊት መሰለኝ። በተአምር ኩላሊቴን አልሰጥም። ቡናሚን በቃ ተረጋጋ። ቀስ በልና አስብበት። እሺ ማን ነውና ነው ተረጋጋ ይለዋል እንዴ? ትሰማኛለህ? የሻንሳላን ስም አለ ማለት አሁን መሆን እንደፈለግከው ትሆናለህ ማለት አይደለም። ሻንሳላን መሆን አይደለም እንዴ የምትፈልገው? ቆይ አንዴ፣ ባለቤቴ ኩላሊቱን የማይሰጥ ከሆነ እኮ ውዱ ሳሜሽ ሻንሳላን እዚህ ቤት ውስጥ እንደማይገኝ ታውቂያለሽ አይደል እንዴ ሂክመት? ጀናን ጀናን ሂክመት ጉዳዩ አልገባችሁም መሰለኝ። ስለዚህ በደንብ ላስረዳለሁ። ቡናሚን በጣም ያስፈልገናል። ኩላሊቱን የማይሰጥ ከሆነ አባታችን ይሞታል ማለት ነው። ይህንን በደንብ መረዳት አለባችሁ። ኩላሊትን የምትሰጥ ከሆነ ስጥ፣ ካልሆነ ግን አታስብ። ምንም አናስገድድ። የምትሰጥ ከሆነ እናንተም የምትፈልገው ነገር ካለ ቶሎ ተናገር። አሁኑ ምን እንደምትፈልግ ተናገር። ሰምተሃል አይደል? ልዩነት ተመልከት። ታውቃለህ፣ ለዚህ ነው ጂያን ሁልጊዜ የሚበልጥህ። ጓድ ቡንያሚን ስርዓት ያዝ። ባታናድደኝ ይሻልሃል። ካለበለዚያ አካላትን በሙሉ ነው የሚቆራርጥልህ። እሺ ትዕግስቴን በጣም እየተፈታተንከው ነው ያለኸው። ስማይ ቡንያሚን፣ ኢሳት የሚያወራውን ቶ እሺ፣ አንተ የምትፈልገውን ዝም ብለህ ንገረኝ። በል እያዳመጥኩ ነው። እሺ ጂያን፣ ምርጫ የለንም ኢሳት። እሺ ወደ ገደለው እንግባ። እቀጥላለሁ። እያዳመጥን ነው። በመጀመሪያ ደረጃ የሻንሳላንን የቤተሰብ ስም እንዲሰጠኝ እፈልጋለሁ። ጠበቃም ዳኛም አናግራችሁ የሚደረገውን ታደርጋላችሁ። አላውቅም፣ ብቻ የእናንተ ጉዳይ ነው። እንዴት ሆኖ? ሁለተኛው ደግሞ የእኔ ውድ፣ ጠዋት ስንነሳ እኔና አንቺ ደስ እንዲለን በምስራቅ በኩል ፀሐይ የሚያስገባ መኝታ ክፍል አያስፈልገንም? ውዱ ባሌ፣ እሺ አንተ ደስ እንዳለ። ስለዚህ እላይ ያልተያዙ ክፍሎች አሉ እና ለእኔና ለባለቤቴ እንዲሰጠን እፈልጋለሁ። ሶስተኛ የኤሳት አይነት መኪና እፈልጋለሁ።
እሺ መኪናዬን ውሰደው። ያንተ በጣም አርጅቷል። አዲስ ነው የምፈልገው፣ የ2025 ሞዴል፣ ማንም ሰው ያልነዳው አዲስ። ቡንያሚን፣ እሺ በሻንሳላን ስም ትጠራለህ፣ ትልቁን ክፍልም ትወስዳለህ፣ መኪናውም ይሰጣል። እሺ በላውን ወደ ሆስፒታል እንሂድ በል። አይ እንደዛማ ቀላል አይደለም፣ በጭራሽ እንደዛ ቀላል አይደለም። ትሰማለህ? የሳሜት ሻንሳላን የግል ሀብት በሙሉ የኔም ይሆናል። ተግባባን? የቤተሰብ ኩባንያው ውስጥም አለውበት። በተጨማሪ አክሲዮንም ይኖረኛል። ግን መጀመሪያ ይህን ሁሉ ነገር በሙሉ በወረቀት ላይ መፈራረም እፈልጋለሁ። ምክንያቱም ከዛ በኋላ ታሴር እንኳን እሱ እንደማስተማመኛ ይሆነኛል ማለት ነው። እሺ እንዴ ቆይ ምንድን ነው የሚያወራው? ቡንያሚን ግን አብደሃል እንዴ? ጭራሽ አሁን ደግሞ ብለህ ውርሱን እፈልጋለሁ አልክ? እንደዛ ነው ሐሳብህ? ጃን፣ አንተ የምትፈልገውን አልከኝ፣ እኔ የሚሆነውን ነግሬሃለሁ። ይኸው መልስን እየጠበቅኩ ነው። በነገራችን ላይ እኛ የተከበረው የሻንሳላን ቤተሰብ ነን። ጄናንም ብትሆን ካሁን በኋላ የእናንተ ምራታችሁ ነች። ስለዚህ አሁን አዲስ ልብስ እንገዛለን አይደል? በኋላ ሰው ምን ይላል? ይህ ሰራተኛና ባለቤቱ ገንዘብ የላቸውም እንዴ እንዳይሉ። ያው ታውቃላችሁ፣ ስለ እኛ ቤተሰብ ሰው ብዙ ያወራል። ለዛም ነው ወደ ባንክ አካውንቴ አሁኑኑ በጣም በፍጥነት 5 ሚሊዮን እንድትልኩ የምፈልገው። ጥሩ፣ 5ማ ያንሳል፣ እጥፍ ይሁንልህ። እናንተ አብዳችኋል። የምን 5 ሚሊዮን ነው? አታሳዝኝኝ። እኔም እኮ ሻንሳላን ነኝ። እጄ ላይ የማደርገው አሪፍ ውድ ሰዓት እገዛለሁ አይደል? እኔ ውዱ ህክመት አክስቴ፣ ውዱ አክስቴ፣ እንደውም ለምራትሽ ቆንጆ የሆነ የአልማዝ ቀለበት አስርላታለሁ። በተጨማሪም በጌጣጌጥ የተሞሉ ሳጥን ሁሉ ስጣታለሁ ማለት ነው። ለምን ሌላኛው ቤታችን ውስጥ አትገቡ? አይ አያስፈልግ። ቤቱ የእናንተ ብቻ ሳይሆን የኔም ጭምር። እንስማማለን። ምን እያደረግክ ነው ጂያን? ዝም ብለህ እንስማማለን ማለት አችልም ወንድሜ። መቼም ይገባሃል፣ ባለፉት ጊዜያቶች በሆኑት ነገሮች በሙሉ በእናንተ ላይ ያለኝ እምነት በሙሉ ተሸርሽሮ አልቋል። ይቅርታ፣ ተረዳኝ። ስለዚህ ምን ይመስላል ወንድሜ ጂሃን? ጽሑፍ ዘላለማዊ ነው፣ ቃላቶች ግን ይጠፋሉ አይደል እንዴ? ለኛ
ሴቪ ላይ አሁን የሆነ ወንድና የሆነ ሴት አለች። ግን ደግሞ ልጅቷ በጣም ቆንጆ ነች። እሱ ደግሞ ረጅም ጊዜ አብሯት አሳልፏል። በትዳር መጣመር ይፈልጋሉ። ገብቶሻል? እናም ወስኗል። እምልሽ ገባሽ? በትዳር ተው እባክህ። ልጁ ጓደኛዬ ነው ማለት እንደ ወንድሜ ነው። ብቻ ምን ብዬ ልንገርሽ፣ ብዙ ነገሮችን አንድ ላይ ሆነን አብረን አሳልፈናል። እኔ ታዲያ ምን አልኩ? ምንም አላልኩም እኮ ምንም። እና ምን ልበለው? ለልጁ ምን ብዬ ነው የምመክረው? ቆይ ይሄ ነገር ግራ ስለገባኝ ነው። እባክሽ ንገሪኝ። ቆይ እስኪ እንዴት እንደሚጠየቅ ነው አይደል? እንደዛ ነው። ለምሳሌ ይኸውልሽ፣ ለነገሩ ምሳሌ ብቻ አይደለም። እሱ ማድረግ የሚፈልገው ምን መሰለሽ? በቃ እኔ እንድነግረው ይፈልጋል። በመጀመሪያ ደረጃ እንደኔ እዚህ ማድረግ ያለበት አይመስለኝም። እዚህ አይሆንም አይደል? ግን ያው የኔ አስተያየት ነው። ምክንያቱም ደግሞ እኔ አንተን ጓደኛ ስለማላውቀው ነው። እኔ በጣም ነው የማፍረው። አደባባይ አልወድም። እንደዚህ አይነት ቦታ ከሆነ አይሰራም ማለት ነው። በጭራሽ። እሺ፣ ቫዮሊን ደስ አይልም። የእውነት ደስ አይልም። መጥፎ ነው ደግሞ መንበርከክ ምናምን አያስፈልግም። እሺ ቆይ ምንም አይንበርከክ እያልሽኝ ያለሽው? እንደዛ ነው? እንደዛ ከሆነ ሐሳብሽ በግልጽ ንገር። እንዳይንበረከክ ንገረው እባክህ። ደስ አይልም። እንደዛ እንዳያደርግ። ምን እባክህ ተው። በጣም አፍራለሁ። እንዳታደርገው። ከኔ ጋር ሆነሽ ለምን ታፍራለሽ? ቆይ ምን የሚያሳፍር ነገር አለው? በፈጠረ ተው እባክህ። አይሆንም። በጣም ነው የማፍረው። ተው እባክህ። ሰው በተሰበሰበበት አፍራለሁ። እንደዚህ አይነት ነገር አልወድም ማለት ነው። ምንድን ነው? አይ እሺ በቃ በጣም ነው ማፈቅርሽ ሴፍ ላይ እድሜ ልክን ካንቺ ጋር መሆን ነው የምፈልገው። ገባሽ አይደለ? ሴፍ ላይ ልታገቢኝ ፈቃደኛ ነሽ? አዎ ፈቃደኛ ነኝ። በጣም ቆንጆ ነው። የሆነ ነገር ልንገርሽ፣ መሌክ ነች ሀሳቡን ያመጣችው። ይሄ ሜልክ ነው? እንደዛ ከሆነ እኔ የአያቴ ነው። እሷ ነች ቀለበቱን
ለመሌክ የሰጠቻት እሷ ነች። በስጦታ የሰጠቻት መሌክ ነች እንድሰጥሽ የጠየቀችኝ። እሺ አሁንም ግን በቃ አሁን ቀለበቱ እዚህ ጋር ብቻ ነው መሆን ያለበት። የውዷ ፍቅረኛ ጣት ላይ ማለት ነው። ነፍሱን ይማረውና አያቴ ታታሪ ሰራተኛ ነበር። የጌጣጌጥ መሸጫ ውስጥ ይሰራ ነበር። ትንሽዬ ብር ለማግኘት ብቻ የተበላሹ ቀለበቶችን ይጠግን ነበር። በእጅ ጌጣጌጦች በዛ ነው የምተዳደሩ። ብቻ የማይሰራው ስራ አልነበረም። በጣም ጎበዝ ሰራተኛ ነበር። ጌጣጌጥ ሲሰበርባቸው ይጠግንላቸዋል። ሰዎች አንዳንዴ ለማሰራት ሲመጡ ምናምን የሚተርፍ ትናንሽዬ ስብርባሪዎችን ሲያገኝ ለራሱ ይሰበስባቸው ነበር። ሁሉንም ሰብስበው በጥንቃቄ ያስቀምጣቸው ነበር። ከዛ አንድ ቀን ይህንን ቀለበት ሰርቶ ለአያቴ ሰጣት። ማንም ሰው የሌለው ልዩ ቀለበት እንዲሆን ፈልጎ ነበር። ምክንያቱም ማንም ሰው እንደኔ ወዳት ማለቱ ነበር። ጠንካራ ወንዱ አያቴ ሴቷ አያቴን በጣም ይወዳት ነበር። በጣም አሁን ልክ እንደሱ የእሱ የልጅ ልጅ የሆነች ቆንጆ ሴትን እንደዚህ እንደሚወዳት አልገመተም ነበር። የኔ መልክ፣ የኔ ጂያን፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ደህና ነሽ? ደህና ነኝ፣ ደህና ነን። ግን አባትስ እንዴት ነው? ስለ አባትህ እስኪ ንገረኝ። ደህና ነው ይመስገን፣ ደህና ነው። ያው ቀዶ ጥገናው በሰላም አልቋል። አምላክ ብቻ ሁሉም ነገር ልክ እንዳለቀ በፍጥነት ወደ አንቺ መጣሁ። ገብቶኛል። በጣም ደስ ብሎኛል የኔ ጂያን። አይኖች ራሱ እያብረቀረቁ ነው። ሆስፒታል አግኝቼሻል ነበር? ከዛ ጊዜ በኋላ እንደዚህ እንደሆንኩ ነው ውዴ። መሌክዬ፣ አንቺ እድል ሰጠሽኝ፣ ይቅር አልሽኝ። በድጋሚ ለኔ ፀሐይ ወጣለች። ምን ተፈጠረ? ያው ከዛ በኋላ መነጋገር አልቻለም ጂያን። አንተ ሲቅር አልከኝ እንዴ? ማለቴ ያው ገብቷል። መሌክዬ፣ እኔ ምንድን ነበር ያልኩሽ? አንቺ ባልነበርሽበት ጊዜ ራሴን አልነበርኩም። አንቺ ከጎኔ ሳትሆኝ ስትቀሪ መተንፈስ አቅቶኝ ነበር። በጣም ይከብዳል። አንቺ ከሌለሽ የሚያምሩ ቀለማት ራሱ አይታዩኝ። ምንም አይሸተኝም፣ ምንም አይቀንሰኝም። ግን እድል ሰጠሽኝ። አሁን አዲስ ሰው ነኝ። ለዛ ነው ከዚህ በኋላ ስለዚህ ነገሮች የማንነጋገረው። አሁን ደስተኛ መሆን ይገባናል። እሺ፣ ተስማማን? ታውቃለህ፣ ቃል መግባት አልችልም፣ ግን ከሀሳቡ ጋር እስማማለሁ። ከእኑ ጋር ያለውንም ችግር ፈተዋለሁ። ማለቴ እንዴትም ብዬ እሱን አስተካክለዋለሁ። ማለት እንዴት አድርገህ ነው ያንን ልታደርግ ያሰብከው? እሄድና በሰላም አናግረዋለሁ። ስማ፣ እንደዚህ መቀጠል አንችልም እለዋለሁ። ለመስማማት የሚፈልገው ነገር ካለ አደርግለታለሁ።
ምንም አልጨቃጭም፣ እታገሰዋለሁ። መሌክ፣ አንቺ ለእኔ በዚህ ዓለም ውስጥ በጣም ውድ ነገር ነሽ። ከዚህ በኋላ ስትሰቃይ ማየት አልፈልግም። ለአንቺ ስል የማላደርግልሽ ነገር የለም የኔ ውድ መሌክ። እሺ፣ አነጋገር በጣም ደስ ይላል ጃን፣ ግን ደግሞ እንደምታወራው ቀላል ቢሆን ደስ ባለኝ ነበር ጃን። ቀላልም ሆነ ከባድ እኔ ምንም አያገባኝም። እሺ የኔ መሌክ፣ የሚሆነው ነገር ሁሉ ይሆናል። ምንም አታስቢ። የምችለውን በሙሉ አደርጋለሁ። ግን ስሚ፣ በዚህ መንገድ እንዲቀጥል አልፈልግም። እኛ እንዋደዳለን። እሺ፣ ኖ የልጃችን አጎት። ስለዚህ ነገሮች እንዲስተካከሉ ማድረግ አለብን። የግድ ይህንን በጥሩ መንገድ መፍታት አለብን። ምን ያህል እንደምወድሽ ማወቅ አለበት። አንቺንም ቢሆን መቼም እንደማልጎዳሽ ማወቅ አለበት። ግን ለምን እንደዚህ አናደርግም? አንተ ንሁን ለምን ለእኔ አተውልኝም? እሱ ትንሽ ገገማ ነገር ነው ታውቃለህ። አንተ ዝም ብለህ ብታናግረው በቀላሉ እሺ ይልሃል ብዬ አላምንም። ይናደድብሃል። መጀመሪያ እኔ ተረጋግቼ ላናግረው። ምክንያቱም እኔ እንዴት አድርጌ እንደማስማማ አውቃለሁ። ባህሪውን በደንብ አውቀዋለሁ። ቀስ ብዬ አስማማዋለሁ። ግን ያው ታውቀዋለህ፣ ትንሽ ጊዜ ያስፈልገኛል። ስለዚህ መጠበቅ ይኖርብሃል አቶ ጃን። ምን ያህል ጊዜ ነው መጠበቅ ያለብኝ? ብቻ ዝም ብለህ መጠበቅ አለብህ። እሺ በቃ እንጠብቃለን። ግን ደግሞ በጣም ብዙ መጠበቅ እንደማልፈልግ ወቂ። ማለቴ በጣም ናፍቀሽ ነበር መሌክ። ከዚህ በኋላ ከአንቺ ተለይቼ አንድ ሰከንድ እንኳን መቆየት አልፈልግም። በጣም ናፍቀሽ ነበር። እኔም በጣም ናፍቀኝ ነበር ጃን። በቃ እሺ፣ በቃ አሁን ልሂድ። እሺ፣ በሰላም ተቀምጠን ነበር እኮ ውዴ። ጃን ቶሎ በል፣ አሁን ሰዎች ይመጣሉ። እባክህ ተመልከች እስቲ፣ ማንም የለም። ሂድ በቃ። እሺ በቃ በቃ ሂድ አልኩ። እሺ ሄዳለሁ። አንቺ ግቢ። ሂድ፣ እያዩ ይሆናል። እሺ በቃ አንቺ ግቢ። አንቺ ከገባሽ በኋላ እኔም እሄዳለሁ። እሺ በቃ ሂድ ጃን። እሺ በጭራሽ አይሆንም፣ መሄድ አለብን። እሺ በእሺ በቃ ሂጂ። እኔ ምልሽ ለመሆኑ ሰዎቹ ተረጋጉ እንዴ? በስተ መጨረሻ በዚህ ነገር አላዘንክም አይደል? መቼም ሰው ግን በፍቅር ምክንያት ማዘን ይችላል። ስምሩ የኔ ውድ፣ እውነት ለመናገር ሁለቱም ደስተኛ መሆን ይገባቸዋል። ያሳለፉትን ነገር ቢረሱት ደስ ይለኛል። ያድርገው። ግን እውነቱን ለመናገር ስምሩ፣ የኑህ ነገር እንዲህ በቀላሉ የሚረሳ አይደለም። ልክ ነህ። ግን ሐሳብ አይግባሽ፣ በእኔ ጣዩ። ያን ኃይለኛውን አናግረዋለሁ፣ እሱ ያዳምጠኛል፣ አሳምነዋለሁ። ቀላል የሚሆን አይመስለኝም ታሲ። አዎ እሱማ እንደ እሳት ነው። ቀስ ብዬ ካላናገርኩት ልቃጠል እችላለሁ። ምን ነው ሌላ የምትነግረኝ ነገር አለ እንዴ? የሳሜት ቀዶ ጥገና ጥሩ ነበረ። ውይ አምላክ ይመስገን። ለልጆቹ በጣም ደስ ይለኛል። እዛ ቤት ውስጥ ነገሮች እየተባባሱ ነው። ቀጥሎ ደግሞ ምን እንደሚሆን እንግዲህ እናያለን። በየቀኑ አዳዲስ ነገር እየተፈጠረ ነው ያለው። ስለ ቤቱ የሚሆን አይመስለኝም። ለምን? ሌላ ያሰብከው ነገር አለ እንዴ? አቶ ሳሚት ሁሉም ነገር ሰላም ነው ብሎ እያሰበ ነው። እኔ ግን ጭራሽ የማይጠብቀው ነገር ያዘጋጀሁለት ሰርፕራይዝ አለ። ብቻ ነይ፣ አሁን ወደ ውስጥ እንግባ፣ ይበርዳል። አመሰግናለሁ። በጣም አመሰግናለሁ።
ቡንያሚን ኑህ ኑህ ባኞ ቤት ነው እንዴ ያለኸው? ደህና ነህ? ኑህ እንዴት አደርክ? እንዴት አደርሽ? የት ጠፍተህ ነው? ስንት ቦታ ስፈልግ ነበርኩ። ያው እዚህ ነው ያለሁት። ምን አትሰማኝም እንዴ? እሺ እኔን መቀስቀስ ነበረብህ። አብረን ወደዚህ መምጣት እንችል ነበርኩ። ደስ የሚል እንቅልፍ ነበር የተኛሽው። ለዛ ነው ያልቀሰቀስኩሽ። ልቀሰቀስሽ ደግሞ አላሰብኩም። ምን ተፈጠረ? ምን ተፈጠረ? ምን ተፈጠረ? የሆነ ነገር ሆነሃል እንዴ? ኧረ ምንም አልተፈጠረም። እሺ እና ቁርስ እንብላ። እሺ በል ና፣ በጣም እርቦኛል። ውይ ይሄ ቺዝ በጣም ይጣፍጣል። ልስጥህ? እሺ ስጭ። እሺ እንካ። ቆይ አንዴ እንደምትፈልገው ላደርግልህ። አይ አሁን ሰዓቱ አይደለም። አሁን መብላት የለብኝም። በቃ ቆይ አሁን ደግሞ ለውዝ ጨምርበታለሁ። ላንተ ብዬ ነው ያደረኩት። በል እንካ። አመሰግናለሁ። ምን ሆነሃል? ስራ ቦታ የሆነ ነገር ተፈጠረ እንዴ? ስራ ቦታ? አዎ። አይ ኪዊውን እንደዚህ ነው የሚቆርጡት። ትፈልጋለህ? የተባረከ ይሆንላችሁ። እናመሰግናለን። ልክ እንደምትወድ አድርገው እንዲሰሩልን ያደረኩት። አይቼዋለሁ ሴቪ ላይ። እሺ እኔ እበላለሁ። ዛሬ ጨዋታዬም ደስ አላለህም። ምንድን ነው? እሺ ገባኝ። አትነግረኝም ማለት ነው? ሴቪ ላይ ምንም ችግር የለም። በፊትም ጠይቀሽኝ ነበር እኮ። ምንም ችግር የለም ብዬሽ ነበር። ምንም ችግር የለም። በደንብ ስላልተኛው ነው በቃ። እሺ ሰላም፣ እንዴት ናችሁ? ሰላም፣ መልካም ቀን። እናመሰግናለን። እሺ ወንድሜ፣ ልንወጣ ስለሆነ ቁልፉን ልመለስ። እሺ። በዛውም ተጨማሪ ለተጠቀምናቸው ስንት ነው ያለብን? በዚህ መክፈል እችላለሁ? አዎ። አመሰግናለሁ። በቃ ጨርሰናል አይደል? አዎ ጨርሳችኋል። እሺ፣ መልካም ቀን ይሁንላችሁ አለቃ። ነይ። እንካችን ለሻይ ያዝሽ ወንድሜ፣ ተካፈሉት። እሺ እናመሰግናለን። በጣም ደስ የሚል ቦታ ነው አይደል? ሌላ ጊዜ እንመለሳለን። አዎ እንመለሳለን። እሺ
ውይ ሀሪካ ማሪ፣ አያቴ እንኳን ደህና መጣሽ። አመሰግናለሁ ማሪ። አባትሽ እንዴት ነው? ደህና ነው፣ አምላክ ይመስገን ደህና ነው። ወይኔ አምላኬ፣ ወይኔ አምላኬ። ወንድሟም ደህና ነው፣ ቡንያሚን ወንድሟ፣ እሱም ደህና ነው፣ አምላክ ይመስገን። እኔ ልጠይቅ ነበር ጀናን፣ የእውነት አምላክ ባለቤትሽን ይባርከው ነው የሚባለው። እድሜ ለቡንያሚን ይሁን እንጂ ጀናን፣ እሱ ኩላሊቱን ባይለግስ ኖሮ ወይ አምላኬ አያደርስ ነው፣ የእውነት አያደርስ ነው። የእውነት ሳስበው ግን አንቺ ሴትዮ ጤነኛ አይደለሽም መሰለኝ። ታውቂያለሽ አይደለም? አንቺ ወደዚህ ስትመጪ እንኳን አታፍሪም? ረሳሽ? ወንድሜን ገለሹ ነበርኩ። ውይ ማሪ፣ አንቺ በጣም የምትገርሚ ሰው ነሽ፣ በጣም የምትገርሚ ሰው ነሽ። አመሰግናለሁ በይ፣ አመስገኝ። ቆይ እስኪ ንገሪኝ፣ ስለ ቡንያሚን ባላውቅ ኖሮስ ኩላሊቱን ይሰጣል ብለሽ ታስቢያለሽ? በጭራሽ አይሆንም ነበር። አዎ በጣም ልክ ነሽ። የአባቱ ፍቅር ስላንገበገበው ነው አይደለም የለገሰው? እንደዛ ነው። አይ ቡንያሚን ልጁ እንደሆነ ባያውቅ ኖሮ መቼም አይሰጠውም ነበር። አንድ በይ። ሁለተኛ ደግሞ በጥላቻ አይደለም፣ ውርሱን እንደማያጣ ለማረጋገጥ ብቻ ነው። አበቃ። አሁንም ቆመሻል ወይዘሮ ናየት? እባክሽ ቁጭ በይ። እንደፈለክ በቃ ምን እንደረበሻት ነግረኝም ማለት ነው። አልገባኝም። ምን ማለት ነው? ቆይ እንኳን ደህና መጣችሁ። ምንም ችግር የለም አልኩሽ እኮ ችግር የለም። እንኳን ደህና መጣችሁ። ሴቪ ላይ ቆይ ምን እየሆኑ ነው ያሉት? ሴቪ ላይ ኖ ትሰማኛለህ? እውነቱን የማትነግረኝ ከሆነ እሄዳለሁ። እሺ በቃ እንነጋገር። እሺ በልን እንነጋገር። እኔ ነቃሁኝ ግን ከጎን አላገኘሁህም። አንተ ጋር መጣሁ እና ለመነጋገር ሞከርኩ፣ ግን አንተ ቀኑን ሙሉ አይኔን እንኳን ለማየት ፈቃደኛ አልነበርክም። ምንድነው ችግሩ? የእውነት ምንም አታውቂም? ምንም ሐሳብ አልመጣለሽም? ንገሪኝ እስኪ። ስማ፣ በእውነት ምን እንደምታወራ አላውቅም። ትሰሚኛለሽ ሴቪ ላይ ከልጅ ጋር አይደለም የምታወሪው። እባክሽ እንደ ሞኝ አታናግሪኝ። ቆይ አልገባኝም። ምንድነው እያወራ ያለኸው? ቆይ ከጂያን ጋር አድረሻል? ምን? አንድ መኝታ ክፍል ውስጥ ታድሩ ነበር አይደል? አንድ አልጋ ውስጥም ትተኙ ነበር። ያው አብራችሁ ከተኛችሁ ደግሞ እንደምነካሽ እርግጠኛ ነኝ። ስለዚህ ሳስብ ነው። ሴቪ ላይ ምንድን ነው መንታሽን ጠይቂ። ሴቪ ላይ ቆይ ልጅቷ ምንድን ነው ያልካት ነው? ለምንድን ነው ተናዳ የወጣችሁ? ከጂያን ጋር አብራ እንዳደረች ጠየቁት። ምን? ኑ በእውነት አንተ በጣም እብድ ሰው ነህ። እሺ እንዴት እንደዚህ አይነት ጥያቄ ትጠይቃለህ? ሴቪ ላይ ሜሊክ እባክሽ ሂጂልኝ። ትክክል ነሽ። እባክሽን ቆይ ወንድሜ ነው ይቅርታ ልጠይቅሽ እፈልጋለሁ። በጣም ይቅርታ ሴቪ ላይ። ትክክል ነሽ። እባክሽን ሜሊክ እባክሽ ተይኝ። ሴቪ ላይ ቆይ ምንም ነገር መስማት አልፈልግም። ሜሊክ እባክሽ ተይኝ። በቃ የትም አትሄጂም እባክሽን። እኔ ይሄንን ነገር አልፈልግም። ተይኝ። አይ ሴቪ ላይ አልፈልግም። በቃ ሜሊክ አብሬሽ እመጣለሁ። እንደዚህ አንቺ መተው አልችልም። እሺ እንደዚህ አይነት ነገር እኔን መጠየቅ አይችልም። እንዴት እንደዚህ አይነት ጥያቄ ይጠይቀኛል? መሌክ ትክክል ነሽ። አንቺ በደንብ ትክክል ነሽ። ገብቶኛል። መጠየቅ አልነበረበትም።
መሊክ እባክሽ ዝም ብለሽ ሂጂ። ዝም ብለሽ አትልፊ። እኔ የትም አልሄድም። እኔ አንቺን መጉዳት አልፈልግም። እባክሽ ሂጂ። እንደውም ሴቪ ላይ ጓደኝነታችን እንዳይቀጥል በማድረግ እኔን እየጎዳሽ ነው ያለሽው። የት እንደምትሄጂ እንኳን አታውቂም አይደል? ነይ ነይ አብረሽኝ። ነይ ቶሎ ነይ። ነይ እህት ጉልፊዳን፣ ይህንን ቦታ በጣም ተወጇዋለሽ። እንኳን ደህና መጣሽ እህት ሜሌክ። በጣም አመሰግናለሁ ወንድሜ። እህት ጉልፊዳን የለችም እንዴ? አዎ የለችም። እሺ አንዴ ላስተዋውቃችሁ። ሴቪ ላይ ትባላለች። የልብ ጓደኛዬ ነች። እዚሁ ለትንሽ ቀን ከእናንተ ጋር እንቆያለን። እሺ። ስለዚህ እባክህን ሰፊ ነፃ ክፍል ካለ ቁልፍ ትሰጠኛለህ? እዚህ ነው የምናድረው። ይኸውት ሜሌክ፣ እናንተ መግባት ትችላላችሁ። ምዝገባውን ነው እጨርሳለሁ። ጉልፊዳን ስትመለስ እነግራታለሁ። አመሰግናለሁ ወንድሜ። መሊክ በይ ሴቪ ላይ በይ እንሂድ። ነይ ነይ። በጣም ቆንጆ ነው። ነይ ትወጂዋለሽ። የእውነት ግን የሆነ ነገር ልንገርሽ ሴቪ ላይ ቆንጆ ነው። ይሄ ክፍል ለኛ አሪፍ ነው የሚሆነው። መሊክ እባክሽ። እሺ በቃ አሁን አመሰግናለሁ። መሄድ ትችያለሽ። አመሰግናለሁ። ሴቪ ላይ እንደማልሄድ እኮ ነግሬሻለሁ። ስለዚህ ነገር እኮ አውርተናል። ስሚ መሊክ፣ ይህንን ነገር እያደረግሻለሽ ለእኔ አይደለም፣ ለወንድምሽ ብለሽ ነው እንደዚህ የምታደርጊው። አውቃለሁ። ማናችሁም ለእኔ ብላችሁ እንደዚህ አታደርጉም። ማንም አያደርግም። አሁን ሄደሽ ለወንድምሽ ልትነግሪው ትችያለሽ። ሴቪ ላይን አልጋ ሲሻታለሁ። ሲጀመር ሰው ወንድምን ቤተሰብም የላትም፣ ማንም የላትም። ስለዚህ ምንም አታመጣም። አንድ ቀን ነው የምትቆዩ፣ ከዛ ትረጋጋለሽ። በይው እሺ። ሴቪ ላይ ምንድነው እያወራሽ ያለሽው? አንቺ ምንድነው የምታደርጊው? እዚህ ምን ታደርጊያለሽ? እያደረግሽ ያለሽውን ነገር ሄደሽ ለኑህ ልትነግሪው ነው? ንገሪኝ እስኪ ሜሌክ፣ ምን ልታደርጊ ነው ያሰብሽው? መቼም አላደርገውም። ሜሌክ እባክሽ ተይ፣ በማግባሽ ነገር አትግቢ እሺ። ይበቃሻል። ሴቪ ላይ ስሚኝ እሺ፣ አንዴ ብቻ አድምጪኝ እባክሽን። ተረጋጊና አዋሪኝ። እኔ ያንቺ እርዳታ አያስፈልገኝም። እባክሽ ከዚህ ሂጂልኝ። ቆይ አንድ ጊዜ ልጄ፣ ምንድን ነው የተፈጠረው? ኑ ያልሽ ነገር አለ እንዴ? ቆይ ሴቪ ላይ ለምንድን ነው እያለቀሰች ሄደችው? ንገሪኝ። ተይኝ እባክሽ እማዬ። ብታይ ኑ የማይሆን ነገር ተናግሯት አስቀይሟት ነው። ምን ብሏት ነው ደግሞ? ከመሌክ ጋር ሳወራ ነበር። ሜሌክ ከሴቪ ላይ ጋር አይደለችም እንዴ? ሴቪ ላይ ደህና ነች አይደል? ወይ ልጄ አልገባኝም። ለእሷ ይህንን ያህል የምታስብላት ከሆነ ለምንድን ነው ልቧን የምትሰብረው? ምንድን ነው እየተፈጠረ ያለው? ቆይ አልገባኝም። እኔ ምንም ነገር አልተናገርኩትም እማዬ። ማለቴ ልቧን መሰር ፈልጌ አይደለም እማዬ። ስሚኝ፣ እኔ እንደዚህ ነኝ በቃ እማዬ። እሺ እንደዚህ ነኝ፣ በቀጥታ ነው የምናገረው። ምንም ማድረግ አልችልም እማዬ። ተፈጥሮዬ ነው በቃ፣ እንደዚህ ነው የማወራው። እኔ ባለ አጥባቂ ነኝ፣ የድሮ ሰው ነኝ። በቃ እንደዚህ ነኝ። እሷ ደግሞ ጮኜ ነች አይደል? ቆይ አንዴ፣ የወደፊት ባለቤቴን እኔ ካልጠየኳት ማንን ነው መጠየቅ የምችለው? ንገረኝ እስኪ እማዬ፣ ንገረኝ። አዎ አንተም እኮ የእሷ እጮኛ ነህ። እሷ አንተን እንደዚህ አይነት ጥያቄ ጠይቃለች? ጠይቃ ታውቃለች ወይ? ይኸውልሽ እማዬ፣ እኔ ከማንም ሰው የምደብቀው ነገር የለኝም። ልክ ነው። እሱማ የወንዶች ጉዳይ ሲሆን ይለያል። ግን አንተ መረዳት መቻል አለብህ እሺ። ለሴቶች የተለየ ነገር ነው አይደል እንዴ? ይኸውልህ ስማ ነው፣ ይሄ ነገር የመደበቅ ወይም ያለመደበቅ ጉዳይ አይደለም፣ መከባበር ነው። ሁለታችሁም በፊት ላይ ከሌላ ሰው ጋር ነበራችሁና ምንም ማለት አይደለም። መቼም ሁሉንም ነገር በአንድ እንድትነግር መጠበቅ የለብህም። ለዛ ደግሞ ጊዜ አለው። እሷ ዝግጅቱን ትነግርሃለች። ቆይ ይሄን እንዴት መረዳት ያቅታል? የኔ ልጅ በአንድ ጊዜ እንዴት አፍ አውጥታ ትነግራለች? አንተን ማመኗና ምን አይነት መልስ እንደምትሰጥም ታስባለች እኮ። ስለዚህ እኔ ያደረግኩት ነገር ነው ችግሩ እማዬ? ንገሪኝ። እንደዛ ነው? እኔ ምን አደርጋታለሁ? እኔ ጎዳታለሁ እንዴ? እኔ ትፈራኛለች እማዬ? ሁሌም ቢሆን እኔ መጥፎ ሰው አይደለም እማዬ። ጥፋተኛ ሰው እኔ ነኝ እማዬ። አዎ ጥፋተኛውማ አንተ ነህ። ለመሆኑ ሴቪ ላይን ያልካት ነገር ምን ያህል እንደጎዳት ታውቃለህ? ገብቶሃል? ግን ምን ብያት ነው እንደዚህ የምትሆነው?
ንገሪኝ እስኪ አንድ መጥፎ ቃል ተጠቅሜ ነበር? እኔ አዎ ወይ አይ የሚል መልስ ብቻ ነበር ቁጭ ብለን እንድነጋገር የፈልኩት። ተረጋግቼ ጠየቅኩት። ነገሩ ከሆነ በግልጽ መናገር ነው፣ ካልሆነ ደግሞ አልሆነም ነው። አየህ አይደለ? በቃ ካልሆነ አልሆነም ነው አልክ። ስለዚህ እሱ አይደለም ያሳሰበ ማለት ነው። ያንተ ችግር ጂሃን ነው። ጂሃን ላይ ያለን ንዴት ላይ ነው ያተኮርከው። ቆይ ለመሆኑ ተሳስተ ቢሆንና አብረው ባያድርስ? እማዬ በቃ እኔ እኮ ሕፃን ልጅ አይደለሁም አትርሺ። ሴቪ ላይን ከማመን ይልቅ አንተ ዝም ብለህ መመናጨቅ ነው የምትፈልግ። ይኸውልህ ሁለታችሁ በጣም እንደምትዋደዱ እኮ ግልጽ ነው። በተጨማሪም ደግሞ አብራችሁ ለመሆን ብዙ መስዋዕትነትም ከፍላችኋል እና ያን ሁሉ አልገባኝም። እና ያን ሁሉ ነገር በማይረባ ምክንያት ስታበላሸው ነው የምትፈልገው ነው?